ሲጠመቅ መንፈሱን ያደረገበት ግን ባሪያነቱን ነው አሁን እያወራን ያለው ስለ ባሪያ ለመንፈስ ቀበል አይደለም አትቀየር እዚህ የለመድክበት ሩም አይደለም ባሪያነቱን ወደፊት ይሆናል አይደለም ደግፍ ያስኩት ባሪያዬ ካለ በኋላ መንፈሴን በሱ ላይ አደርጋለሁ አለ በባሪያው ላይ መንፈሱን እንደሚያደርግ ተናገረ አዎ መንፈሱን ያደረገው እዛው ሲጠመቅ ነው መንፈሱን ያደረገበት ባርነቱ እዛ አይደለም የጀመረው ግን በባሪያዬ መንፈሴን አደርጋለሁ ነው ያለው ባርነቱ ስቲል የተጠበቀ ነው ሳይድ መንፈስ ሳይቀበልም በፊት ማለት ባርነቱ ግን ልጠይቅ ዝማሬ ነው ሁሉ ጥራኖች በተፈጠሩበት ሰዓት ላይ ባሪያ ናቸው እኛም እኮ ስጋ ለብሶ መጣ ጀምሮ ባሪያው ተብሏል ያልነው አንተ ጀምሮ ብለህ ነው የተናገርከው ያለው እዚህ ባሪያዬ ነው እሱን ነው መለኮን ይያለ መጀመሪያም ባሪያው ነው እኮ ባርነቱ የመጣው ከማርያም ሲወለድ ነው ሰው ሲመጣ ነው በቃ እዚህ ጋር ኢሳይያስ 42 አንድ ላይ ያሳየኝ እሱ እኔ ምን ቁጥር አንድ ላይ ያሳየኝ ምን ላሳይ ባርነቱ ጀምሯል ነው የሚለው ወይ ባሪያ ግፍ ያስኩት ባሪያ ነው ብሎ ነው የሚናገር ባሪያ ብሎ ይጠራው እኮ ነው በምድር ሳይ ነበረው ምንም ከዚህ ጀምሮ ላይ አይናገርም ይናገራል አይታ ላይ ሸምድዳችሁ ነው በቃ ዝም ብላችሁ ነው በቃ የሽምደዳ እንጂ የውቀት አይደለም እነሆ ደግፍ ያስኩት ባሪያዬ ካለ በኋላ ነፍሴ ደስ የተሰኘችበት አለና መንፈሴን በእርሱ ላይ አደርጋለሁ ለአሕዛብ ፍርድን ያወጣል አለ መንፈሴን በእሱ ላይ አደርጋለሁ ብሎ ሲናገር ኦፍ ኮርስ ፊውቸር ነው የሚያሳየው ወደፊት ባሪያዬ ሆነኛል አይደለም እያለ ያለው ባሪያዬ ነው ደስ ይለኛል ይሄ ባሪያዬ አለ እሱን መንፈሴን አደርግበታለሁ ከናንተ የሚለየው አንተ መንፈስ አልተደረገብም እሱ መንፈስ ተደርጎበታል ነው በቃ ለዛ ነው ባርነቱ ግን ስቲል አንተም ባሪያ ነው እሱም ባሪያ ነው አንተም መቼ ነው የተነገረው የትንቢት የተነገረው መቼ ነው ነገር እንዴት ትንቢት ስለ ትንቢት አይደለም ባርነቱ በትንቢት መልኩ አልተጠቀሰም አትቀላቅል መቼ ነው የተነገረው ይሄ አትቀላቅል መቼ ነው የተጻፈው አትቀላቅል መጀመሪያ እዚህ ጋር ቁም ምንድነው ባርነቱ መልስልህ እኮ ነው መቼ ነው የተጻፈው ይሄ መልስ ይሄ ቃል የተጻፈው በኢሳይያስ ዘመን አልነበረ ክርስቶስ ወለዱ ከ600 ዓመታት በፊት አይደለ ባርነቱ ብራዘር ወደፊት በፊም ቃሉ ያረኩል ይሄ ቃል የተጻፈው ክርስቶስ ከመወለዱ ከ600 ዓመታት በፊት አይደለም በዚያ ጊዜ ባሪያው ነበር ብለህ ታምናለህ አንተ በአምላክ ሐሳቦት ላይ ነበር ባሪያው ነው አልነበረም እኮ በሉና በዛ ጊዜ ብለህ አይደለም የምታምነው አንተ ሳይኖር እንዴት ባሪያው ይሆናል በሉና አላልኩም መንፈሱን ሳይቀበል በፊትም ባሪያው በተፈጠረ ሰዓት ላይ መንፈሱን ሳይቀበል ወይም ደግሞ ገና ሲናገር እነሆ ደግፍ ያስኩት ባሪያዬ ካለ በኋላ ነፍሴ ደስ የተሰኘችበት አላል መንፈሴን በእርሱ ላይ አደርጋለሁ እንዲህ አይደለም የተቀመጠው መንፈሴን በእሱ ላይ አደርግና ባሪያዬ ይሆናል ሳይሆን የተቀመጠው ባሪያዬ ነው መንፈሴን በእሱ ላይ አደርጋለሁ ነው እሱ ይለያያል መንፈሴን በእሱ ላይ አደርግና ባሪያዬ ይሆናል ማለትና ይለያያል ስለበዛ አሁን ኢየሱስ በባህሪው ባሪያ የተባለው ኢሳይያስ ባረበት ጊዜ ነው ለምትባለው ባርነቱ ይቀድማል ነው ባርነቱ ባሪያ ነው ኦሬዲ ከዛ ለጣናው ባሪያ ሆነው ከዛ በኋላ ደግሞ እንደዛ ሰው ሆኖ ስለመጣ የሚል እዚህ ጋር እንደዛ ትምህርት ተምሎም እኮ እኔማ የተቀመጠው ነው የተናገርኩት ኢየሱስ ያምላክ ባሪያው መንፈሱን በሱ ላይ ባሪያው ነው ያመጣል አይደለም በቃ እኔ ደግሞ የእግዚአብሔር ብራድ ሰው አንተ አሁን ግን ሰው ከመሆኑ በፊት ደግሞ ህልውናም ነበረው በቃ ይሄ ከዛ ነው ኢሳይያስ ምዕራፍ 40 ቁጥር 1 ላይ ያሳይ እንደዛ እኮ ነው ለዛ ነው እዚህ ያቆም አውራድኪኝ አንተ አሁን እኔ ያመጣሁት ሁለት ነገር ነው ምንድነው ኢየሱስ አምላክ ደግፎ ያዘው ባሪያው ስለመሆኑና መንፈሱን በሱ ላይ አድርጎበት እንደሚፈርድ ያ ማለት ኖርማል ፍጡር ነው በእንትን መንፈሱ በሱ ላይ እንደዛ ነው የሚያወራው አውዱ አምላክ ለብቻው አለ ደግፎ ያዘው ባሪያ እንዳለ የሚናገረው ከዚህ ውጭ መጥቶ ሲመጣ እንደዚህ አውዱ ኢሳይያስ 42 አንድ ከጭንቅላቲውን ከመጽሐፉ መሆኑን የምናውቀው ኢሳይያስ ምዕራፍ 40 ቁጥር 1 ላይ አምላክ ነበረ ተመልሶ ሲመጣ ብራን የሚለው ነገር እዛ አውድ ላይ ያሳይ ማሳየት ካልቻልክ ደግሞ እዛ አውድ ላይ የለም ብለህ ተናገር አንድ ቦታ ላይ ሁሉም ነገር እኮ አይጠቀስም ዛሬ የተጠቀሰው ባሪያው ብሎ ጠቅሶት መንፈሱን በሱ ላይ ማድረጉን ይጠቀሰ ኢሳይያስ የለም ማለት ነው በቃ እዚህ ላይ ባሪያ ከመሆኑ በፊት ደግሞ ህልውና እንዳለው ኢሳይያስ 42 አንድ ላይ ካለ አለ በር ከሌለ የለም ብለን የምትሄደው ብራዘር እዚህ ቤት ሩም ውስጥ ያው ስሙ እንደምታውቀው ፌስ ትሩዝ ነው የሚለው ጃምፕ ዘ ትሩዝ አይደለም ፌስ ዘ ትሩዝ ማለት ትሩዙን ፌስ እያደረግን የምታልፈው ስለዚህ እዚህ ክፍል ላይ የለም እዚህ ክፍል ላይ ተልና ሌላ ቦታ ግን ሊኖር ይችላል ብለህ ትሄዳለህ አይ አለ ካል እዚሁ ጥቅስ ላይ ታሳየናል አምታቶ ማለፍ የለም ወይ ተኮፈለክ ወንድም ነገርኩ እኮ እዚህ ቦታ ላይ እየነገረው ያለው ባሪያ ሆኖ መጥቶ መንፈሱን መቀበሉ ነው
እዚህ ጋር ባሪያና ጥቅስ የሚያሳየው ባሪያ መሆኑንና አምላክ ደግፎ እንደያዘው ነው አይደል የሚያሳየው እዚህ ክፍል ላይ። ይሄንንማ እኛም እንቀበላለን። ምንም አምላክ መጀመሪያ ነበረ ተመርጦ አይናገርም ጥቅስ አይደል? ግን ሌላ ጥቅስ ላይ ይናገራል። ሌላ ጥቅስ ላይ ተንጠለጠለ አይደለም። በቃ እዚህ ጋር ይሄ ጥቅስ አይልም። ሌላ ቦታ ላይ ግን ልረዳ እችላለሁ ማለት ይችላል። እኔ ጥቅስ አመጣሁኝና አስቀመጥኩኝ። አንተ ደግሞ ሌላ አረዳድ ስታስገባበት ጥቅሱ አይልም አልኩ። ጥቅሱ ካላለ አላለም። በቃ አለቀ። ፒሪድ። ጥቅሱ አይልም፣ ሌላ ነገር የለም። ሌላ ግን አረዳድ አለኝ ካልክ ሌላ አረዳድን መሞከር ትችላለህ እንጂ ጥቅስ ላይ ግን አታስገባም መጽሐፍ ውስጥ አረዳድን። አሁን አንተ ልጠይቅህ፣ ሰው ከመሆኑ በፊት ህልውና አለ ወይስ የለውም? የለውም። እሺ ሄዳ እዚህ ያላችሁ ግቡና አንድ ቪዲዮ አለ ሼር ፖስት አድርጎ መጀመሪያ ላይ የምታገኙት ቪዲዮ ተረጋጋ፣ ሐሳብ እናግዛለሁ። እዚህ ያላችሁ ሁላችሁም ግቡና መጀመሪያ ላይ ያለ ቪዲዮ አለ፣ እሱን ሼር ፖስት አድርጎ መጀመሪያ ላይ የምታገኙት ቪዲዮ አለ። እሺ እና የባሪያ ነኝ ነው ያልከኝ አንተ ዋና ሐሳብክ። እግዚአብሔር ደግፎ ያዘው ሆኖ ባሪያ ነው ግን አምላክን ነው ደግሞ ያልኩ ያለው ታዬ ተጽናናገም ሌላ ቦታ ባሪያነቱን ለቋል። እዚህ ጋር ስቲል ክርስትናን አሁንም ስቲል ባሪያ ነው ወይስ ባርነቱን ትቷል? ሰው በመሆኑ ነው ይሄ የሆነው። ሰው ከሆነ በኋላ ግን ወደ ቀደመ ክብሩ ተመልሷል። አሁን ባሪያ ነው ወይስ አይደለም? አሁን ላይ አይደለም። ኦኬ፣ አሁን ላይ ሰውነቱ አብሮት የለም። ሰው አይደለም በዚህ ሰዓት። ና ኦኬ፣ አሁን በዚህ ሰዓት ሰው ነው አይደል? ሰው ነው። አሁን በዚህ ሰዓት ሰው ከሆነ እሺ፣ አምላክን አምላኬ ብሎ ይጠራል ወይስ አይጠራውም? በዚህ ሰዓት አምላክ ብሎ መጥራት ማስካል ከአብም ወልድም አብን አምላክ ብሎ ይጠራል አይደለም? ሰማይ ላይ ያለ አሁን ሰማይ ላይ ያለ እኮ አሁን ላይ አብም ወልድም አብን አምላክ ብሎ ይጠራል። አምላክ ነው ያስደም የገባኸው ጃምፕ ዘ ትሩዝ ሳይሆን ፌዝ ዘ ትሩዝ ነው። ስለዚህ ጥያቄውን ሳትመልስ ወዴት ማትንቀሳቀስ። ስለዚህ እዚህ ጋር አምላክ ብሎ ይጠራዋል ወይስ አይጠራውም? በዚህ ሰዓት አዎ ይጠራዋል ወይም አይጠራውም በለኝ። አምላክ ብሎ መጥራት ይችላል ሳይሆን ይጠራዋል። ጠርቶታል ወይስ አልጠራውም? አሁን ወደ ሰማይ ከሄደ በኋላ ይጠራዋል። ኦኬ፣ ለምንድን ነው በመለኮታዊነቱ ነው እየጠራው ያለው? አምላክ በመሆኑ አምላክ ይለዋል እኮ አምላክ። ኦኬ፣ ሁለት አምላክ ነው ያለው? አንድ አምላክ ነው ያለው፣ ግን በአካሉም ደግሞ አምላክ ነው። አብም አምላክ ነው፣ ወልድም አምላክ ነው። ኦኬ፣ በአካላቶቻቸው የራሳቸው አምላክነት በአካል ውስጥ በፍጹም በሙላት ነው ያለው መለኮት። ሁለት መለኮት ነው ያለው ማለትም አምላክ ብሎ ወልድ አብን አምላኬ ብሎ ሲጠራው እዛ ሰማይ ላይ ነው አምላኬ ብሎ ምን ነው አምላኬ ብሎ እየጠራ ያለው? አካሉና አምላኬ የሚለው አካል አምላክ ነው እኮ የአብን አካል ነው አምላኬ ብሎ የሚጠራው እና አካል ባልኩ ያ ነገር እኮ ስለማንነት አካል ነው። ኢየሱስ አብን አምላኬ ሲለው የአብን ምኑን ነው አምላኬ ብሎ እየጠራ ያለው? ብሎ ሲጠራው አካሉና አብ እኮ ሲል እኮ አካል ነው። ተንተባተብከው አብ ሲባል ምንድነው አይደለም ያልኩት። ኢየሱስ አብን አምላኬ ብሎ ሲጠራው የአብን ምኑን ነው አምላኬ ብሎ እየጠራ ያለው? እና አምላኬ ብሎ እየጠራው ነው እኮ ያልኩ ያለው። አሁን እኮ ምኑን ነው አምላኬ ብሎ እየጠራ ያለው? የአብን አካል ነው አምላኬ ብሎ እየጠራው? አካሉ አምላክ ነው። የአብን አምላክ ነው ወይ የአብን አካል ነው ወይ አምላኬ ብሎ እየጠራ ያለው ነው? አምላክነት ማለት እኮ የሚገለጸው እኮ በአካል በመላስ ነው። መለስ ጃምፕ ዘ ትሩዝ አይደለም ፌዝ ዘ ትሩዝ ነው የገባው ብራሰር። ጃምፕ ዘ ትሩዝ ነው ፌዝ ዘ ትሩዝ ባህሪው ነው ተብሎ አይከፋፈልም። ስለ አንድ አካል ይራናል። ወዴት ስለ አካል አንድ ነው። በስላሴ አሁን አብዱል ከሪም ቢት ሲጣራት የጠራሁት ባህሪህን ነው ወይስ አካልህን ነው ብሎ እንደመጣው ነው። ገብቷል? አካል አንድ ብቻ ነው ያለው በስላሴ ያስተምረው። ምን አካል አንድ ብቻ ነው ያለው በስላሴ ያስተምረው? ሶስት አካላት ነው ያሉት። በቃና አንድ አካል። ስለዚህ ኢየሱስ የተባለው አካል አምላኬ ብሎ የሚጠራው የቱ ምኑ ነው? የአብን አካል ነው አምላኬ ብሎ የሚጠራው? አብ የተባለውን አካል ነው አምላክ ብሎ የሚጠራው። ስለዚህ አካል ውስጥ ራሱ አምላክ አለ ማለት ነው። አንደኛው አካል ይበልጠዋል ማለት ነው። እንደዛ ደግሞ ከፍ እንደዛ ኮንክሉዥን ላይ ደረስክ አንተ። ይሄ ያንተ መልስ ነው ኮንክሉዥን ያደርስ። ምክንያቱም አንደኛው አካል አንደኛውን አካል አምላክ የሚለው ከሆነ ሰማይ ላይ ሆኖ አምላክ እያለ አንደኛውን አካል የሚጠራው ከሆነ
ይሄ ደግሞ አካላቶቻቸው ራሱ አምላክነትን ባህሪ በመላት ስለያዙ ነው። አካላት የተለያየ ነው ያላቸው በመላት ስለያዙ ያሳስባል። ለምን ታውቃለህ? የተለያየ ተከፋፍለው ነው መለኮቱን ሶስት ቦታ ነው የገነጠለው ማለት ነው። እንደዛ ከሆነ ገንጥለውት አይደለም። የመለኮት ባህሪ በመላት በአካል ውስጥ ይገኝ ነው። በመላት ደግሞ የአብ ባህሪ እያለ ያለው ራሱን ነው አምላክ እያለ ያለው መለኮቱን ኢኳሊ ሼር የሚያደርግ ከሆነ አምላክ ሲል ራሱን ነው አምላክ እያለ ያለው አብን ነው አምላክ እያለ ያለው። ስለዚህ አብን አምላክ እያለ ከሆነ ደግሞ የተለየ አካል ነው አምላክ እያለ ያለው ማለት ነው አይደል? ሌላ አካል ነው በአካል መስል ይለያያሉ። ሌላ አካል አምላክ ይጠራል። ቆይ አምላክ ብሎ ሲጠራው የአብን አምላክ ነው አብን የአብን አካል ነው አምላክ ወይስ የአብን መለኮት ነው አምላክ እያለ ያለው? አብን ነው አምላክ እያለ ያለው። የአብን አካል ነው መለኮትን ነው ባህሪ ነው ተብሎ የተከፈለ አሳጥረ መልስ። የአብን አካል ነው አምላክ እያለ ያለው ወይስ የአብን መለኮት ነው አምላክ እያለ ያለው? አብን ራሱ አብ የተባለውን የሥላሴ አካል ነው አምላክ የሚለው ነው። ስለዚህ አካሉን ብቻውን ነው አምላክ እያለ ያለው ማለት ነው። አካልና ባህሪ የሚጣጣ ብቻ አይደለም። አንተ እኮ ነው ይጣጣለው። ለምሳሌ አብዱልከሪም የበጠራ አካልህን ነው ወይስ ባህሪን ነው ብዬ እየጠራ ያለው? አብዱልከሪም ብሎ አይደለም የጠራው። እዛ ቦታ ላይ አብ ብሎ አይደለም የጠራው፣ አምላኬ ብሎ ነው የጠራው። ደደብናችሁ ሎጂክ ማታውቁ ሰው። እሺ አንተ ሰው ይበጠራ ባህሪን ነው ወይስ አንተን ነው የጠራው ያለው? ይሄ ምሳሌ ስህተት ነው። አሁን የሰጠው ምሳሌ ስህተት ነገር አይችልም። አንደኛ ሰው ብላ እንደዛ ላይ ብለን ወጣው አምልኮ የሚለውን ትርጉሙን ካላወቀው ምናልባት ድጋሜ ዳበ በመምጣት አለበት። አምላኬማ ወይ ገዢ ወይ በመለኮትነት በሁለት አንዱ ነው የሚመጣው። ገዢ ብሎ መጥራት አምላኬ ብሎ መጥራት ገዢ ተረጋጋ ወደ ሌላ ድረስ አትሄድም። ደረስ እዚህ የሚታለፍ ገዢነትን ያሳያል። ተረጋጋ። አምላኬ ብሎ መጥራት ገዢነትን ያሳያል። ገዢነትን ያሳያል። ልጅነትን እንደ ልጅ አምላኬ ብሎ መጥራት ያዝልኝ። አምላኬ ብሎ መጥራት ያዝና መዝግበ ያዘው መልስ እንጂ አንተም አምላኬ ብሎ መጥራት ገዢነትን ያሳያል። ጥያቄያችን እንመልሳለን። ያሳያል። ጥያቄያችን እንመልሳለን። ከከበደ ከብዶኛል ብላ አናስወርዳለን በሰላም። አብን ነው አምላኬ ብሎ እየጠራል። ምሳሌ ሲሰጠኝ ምናል አብዱልከሪም ማለት ስሜን የጠራኸኝ እኮ ገዢ ብላ አልጠራኸኝም። አምላኬ ብላ አልጠራኸኝም። አምላኬ ብላ ከጠራኸኝማ ለልጁ ምኑ ነው ተብሎ ሌላ ጥያቄ ያስነሳል። በምን ምክንያት ነው አምላኬ ወይም የበላይ ነው ማለት ነው የሚል ኢምፕሊኬሽን ይሰጣል። ስሜን ከጠራኸኝ ማለት ስሜን እየጠራኸኝ ነው። ኢየሱስ አብን አብ ምናምን ብሎ ቢጠራ አብ የሚለው ራሱ ስቲል እሱ ራሱ ሌላ ጉዳይ ነው። ግን አምላኬ ብሎ ነው የጠራው። አምላኬ ብሎ ከጠራው ኢየሱስ አምላኬ ብሎ ገዢ ብሎ የጠራው የአብን አካል ነው ወይስ የአብን መለኮት ነው? አሳጥረም አብን ነው ብሎ የጠራው ነው እኮ ያልኩ ያለው። መለኮትን ባህሪ ብቻ ይጠራል። መለኮትን አካሉን ስናባካል ልቀይርልህ፣ መልስ የለም ልቀይርልህ። እሺ አብ ወልድ መንፈስ ቅዱስ ቅድመ ዓለም ተገንጥለው ነበረ? ሶስት ነበሩ አይዛኔ ነበር ማለት ነው። በምን የተገነጠለ? ያው የተገነጠለ ነገር ነው መቼ ሶስት የሚሆነው? የተገናኘ ነገር አንድ ሲሆን ነው የምናውቀው። የተገነጠለ ነገር ሶስት ነው። ሶስት ነበሩ ዓለም ሳይፈጠር በፊት በአካል ምትለኝ መገንጠል አይደለም አንተ እንደምትለው። ይልቅስ ራሱን አብ ብሎ የሚጠራ አካል አለ። መገንጠል ሙላሴ ብሎ የሚጠራ አካል አለ። ራሱን መንፈስ ቅዱስ ብሎ የሚጠራ ሶስት አካል ይገነጠላል ማለት ነው። ራሱን አብ ብሎ የሚጠራው አካል ራሱን ወልድ ብሎ የሚጠራው አካል ራሱን መንፈስ ቅዱስ ብሎ የሚጠራው አካል የአብን ያንኑ አንዱን ባህሪ ነው ሼር የሚያደርገው። ስለዚህ በባህሪ በመለኮት አይገናኝም፣ አይለያይም። በቃ ኮንሰፕት ነው የመለስከው። መጀመሪያ እንዳልሆነ መንፈስ ቅዱስ አብና ወልድ እንዳልሆነ ነገርከን። አካል ነው የተለያዩት ካልተ ያ አካላቸው የፍጡር ነው ወይስ የመለኮት ነው አልኩ። የፍጡር አይደለም አልከኝ። ያ የተለያዩበት ነገር ራሱ የፍጡር ካልሆነ
የፈጣሪ ከሆነ መለኮት ከሆነ መለኮቱን ሶስት ቦታ የተገነጠለው ማለት ነው። ኦልሬዲ አለቀ እኮ። መለኮት ሶስት ቦታ አልተገነጠለም። ያ አንዱ መለኮት ግን በአብ ወልድ በመንፈስ ቅዱስ አካል ውስጥ እኔ ባይ ይሆናል። የየራሳቸው ነው ይሆናል ነው የሚለው። የየራሳቸው አካል ነው አይደል ያላቸው አብ ወልድ መንፈስ ቅዱስ የየራሳቸው አካል አላቸው። አካል ማለት ግን ብለው የተረዳው መሰለኝ። አካል ምን ማለት ነው? አካል ምን ማለት ነው? የየራሳቸው ነው ማለት ነው። ገብቶሃል? መጀመሪያ እኔነት ማለት ነው። የራሳቸው ነው ያላቸው እኔ ብሎ መጥራት ይችል አለ የራሱ ፍቃድ ያለው እንጂ የሆነ የራሱና ያለ የሚታይ የማይታይ መለኮታዊ የማይታየው እኔነታቸው መንፈስ ቅዱስም እኔ ብሎ ነው የሚያወራው። ለቸራል አልድም ያወራሉ ሶስቱም ለየብቻ ማለት ነው። ስለዚህ የራሳቸው የተለያየ እኔነት ነው ያላቸው። ያ የተለያየ እኔነታቸው መለኮታዊ ነው ወይስ ፍጡራዊ ነው? ይሄ መልስልኝ። ያ የተለያየ እኔነታቸው መለኮታዊ ነው ወይስ ፍጡራዊ ነው? ፍጡር አይደለም፣ አምላክ ነው። አምላካዊ አካል ነው። ጨረስን። አምላካዊ በሆነው አካላታቸውን የተለያዩት ማለት ነው። ፒሪድ። መለኮት ሶስት ቦታ ተገነጠለ የምንለው ይሄን ነው። መለኮት በአካል ሶስት ነው። መለኮት ሳይለያይ በባህሪው በአካል ሶስት መሆን አይችልም። በቃ ጨረስክ እኮ። መለኮት ሳይለያይ በአካል ሶስት መሆን አይችልም። ይችላል። ጨረስክ እኮ። ወደስ ጀለስክ አይችልም። ይችላል። መልሳ አይችልም እያልክ እኮ ነው። መለኮት በአካል ሶስት መሆን አይችልም ሳይገነጥ። አሁን ያው እርሱ ላይ አንተ ጠይቀኝ። በቃ ጨረስክ እኮ። ጠየቅኩህ እኮ እየጠየቅኩህ እኮ ነው። መልስ። ለያይተህ እኛ ሶስት አምላክ እንደምናመልከት አይተናል። መለኮት አንድ ሆኖ በአካል ሶስት መሆን አይችልም። መለኮቱ ሳይለያይ በአካል ሶስት እንዴት ይሆናል? መሆን አይችልም። አምላክ በአካል ሶስት መለኮቱ ካልተገነጠለ አይሆንም። እንደዛ አምላክ አይችልም እያልክ ነው ማለት ነው። እንደዛ መሆን ይችላል አይችልም ነው ጥያቄ። መሆን ይችላል አይችልም? በእናንተ ኮንሰፕት ትክክለኛ ኮንሰፕት አይደለም። እናንተ መሆን አይችልም ይችላል ነው ያልኩህ። ይችላል አይችልም የሚለው ከምን አንፃር ለምሳሌ ንገረኝ። አሁን እንዴት ይሆናል የሚለው ነው። መለኮት ሳይለያይ በአካል ግን በሶስት እኔነት መገለጥ ይችላል አይችልም? ሶስት ሆነ ማለት እኮ ነው። መሆን ይችላል አይችልም ነው ያልኩህ። ሶስት ሆነ አይደለም። አንዱ መለኮት በሶስት እኔነት መገለጥ ይችላል አይችልም ነው። ጥያቄውና አንተ ነው ይሽሻል። ኧረ እኔ በጭራሽ ይሻላል። ግን ብራዘር መንፈስ ቅዱስ መልሰህ ታዲያ አንተ ያው ለምን ኮንትራዲክሽን የሚሆነው ነገር ኮንትራዲክሽን የሚሆነው በአንድ አትሪቢዩት ለተለያዩ ሁለት ነገሮች ቢሆን ነው። ነገር ግን አንዱ በአካል በእኔነት ሶስት መሆን ይችላል አይችልም ወይ ነው ያልኩህ ያለው። በቃ ሚት አድርገው። አሁን ሚት አድርግ። እኛ በተረጋግተን ነው። አሁን ሚት አድርግ። ያው ዝም ምንም አላልኩም። አንድ አካባቢ እሺ አሁን እሱ አንተ የጠየቀን ጥያቄ ይችላል ወይስ አይችልም የሚል ጥያቄ። ይችላል አይችልም ከመቻል ጋር የሚያያዙ ጥያቄዎች ሲሆኑ ነው። ከመሆን ጋር የሚያያዙ ጥያቄዎች አሁን አንተ የጠየቀው ከመሆን ጋር የሚያያዝ እንጂ ከመቻል ጋር የሚያያዝ አይደለም። ለምሳሌ አንተን አምላክ የሱ ራሱ አምላክ ሊያደርግ ይችላል ወይ ብዬ ብጠይቅ ይሄ ይችላል ሳይሆን ይሆናል ወይ የሚል ጋር የሚገናኝ ነው። ይሄ አይሆንም ነው ማለት ነው። ለምን ሲባል አንተ አምላክን ልቀድሞ ስለማትችል አምላክ አንተን የሱ ገዳይ ሊያደርግ ይችላል ወይ ቢባል ይሄም አይሆንም ነው። ለምን ነው የማይሆነው? አምላክ ከመነሻው ሟች ስላልሆነ ማለት ነው። ከይሆናል ጋር የሚያያዝ ጥያቄ ነው። ከይሆናል ጋር የሚያያዝ ጥያቄ ነው። ከይሆናል ጋር ስናያየው ሊሆን አይችልም። ለምሳሌ ሁለቱ ሰዎች አሁን ኢየሱስ ከአምላክ ሰምቶ ይናገራል። መሀል ላይ ሶስቱ እርስ በርሳቸው ሼር እያደረጉ ያወሩ ነበር ማለት ራሱ አንችል። ለምን ሲባል አንዱን ሊያዋራው ራሱ አይገባም። ኦልሬዲ መለኮቱን ሼር የሚያደርጉ ከሆነ ሚሴጁ ናውሌጁ አንድ ላይ ሶስቱም ጋር አዘ ሴም ታይም ነው የሚኖረው። ስለዚህ እናንተ የምትጠቅሷቸው ጥቅሶች ለምሳሌ ኑ እንውረድ አለ፣ እንደዚህ ተናገረ፣ ኑ እያለ ያዋራቸዋል የሚለው በራሱ አንደኛው አካል ሊጠራቸው አይችልም። እነዛ ጋር ናውሌጁ ካለ ማለት ነው። ገና ከጅማሬው ሶስት ቦታ በስፒሪት ሆኖ ሊሆን አይችልም። ስለዚህ በዚህ ሴንስ ነው። ለሌላ ጊዜ ሌላ ክርስቲያን አለ፣ ሌላ ጊዜ አስረጆች ሰብሰብ አድርገን ይዘን
እንገባለሁ። አንተ ብቻ አውርተህ በቃ አለቃ እንለፍ የምትል ከሆነ መጨረሻ ላይ ነው ያንተ ተራ ሆኖ እኮ ነው። ስለ ያስረዳል የምትለው ፖይንት ካለ የሆነ አንድ ነገር አንሳና ከዛ ላይ እንሰናበት። ሌላም ክርስቲያን ስለሚገባ ማለት ነው። እኔ ተናግሬ አሁንም ተናግሬ ታለው ካልፈለክም ማለት ነው። ባይ ላይ መንፈስን አወርዳለሁ የሚለው የሚናገር ሰው ሆኖ መጥቶ መንፈሱን እንደሚያወርድበት እየተናገረ ነው። ባሪያ ብሎ የጠራው በሰውነቱ እንደሆነ ግልጽ ነው። ያለበለዚያስ የሱ ከሰውነቱ በፊት ባሪያ ነው የሚለው ከሆነ ህላዌ ሊኖረው ይገባል ሰው ከመሆኑ በፊት። እንደዛ ደግሞ ሙስሊሞችም አያምኑም ህላዌ እንዳለው ከሰውነቱ በፊት። እኛም ደግሞ ባሪያ ሆነ የምንለው በሰውነቱ ስለሆነ ኢሳያስ የተነሳው ምንም እኛ ራሱ ምን ነው አፍርም የሚያደርግ እንጂ ኢሳያስ ሌላ ነገር አይናገርም። አምላክ ብሎ የሚጠራውም ደግሞ ተናል አምላኬ ብሎ መጥራት ለአብም ለወልድም ወልድ አምላኬ ይላል። አብም ደግሞ ወልድን አምላኩ ብሎ ሲጠራው እናገኘዋለን። ዕብራውያን 1:8 ላይ አምላኩ ዙፋኔ ከዘላለም እስከ ዘላለም ድረስ ነው እያለ ስለ ልጁ ግን እያለ አብ ልጁን አምላኬ ብሎ ይጠራዋል። አምላኩ ብሎ ይጠራዋል። ስለዚህ አምላኩ ብሎ መጥራትም ኢየሱስ ባሪያ ሰመሪ ላይ ነው። እሺ የሆነ ነገር ሰመራይዝ ስታደርግ ስትጠቀልል ተጠቀልል ፖይንቶች እንዳለ እኮ ነው። አሁን ዕብራውያን ምዕራፍ 1 ፖይንት ሰመራይዝ እያደረኩ ያለው ደግሞ ልጠይቅህ ነው። እሺ ዕብራውያን ምዕራፍ 1:8 የት ጋር ነው ያለው? እሺ ማለትም ዕብራውያን ምዕራፍ 1 መጀመሪያ ፖይንት ያለው ነጥብ የት ጋር ነው የሚገኘው? አሁን ሌላ ርዕስ ነው ይሄኛው። ወደ ርዕስ ልትሄድ ነው። ገባህ? አምላኩ ብሎ ስለተነሳ አምላኩ ብሎ ስለተነሳ ሰመራይዝ እያደረኳቸው ነው። አምላኩ የሚለው አዲስ ጥቅስ አስተረገ ታረገው የከበደን ለብቻ ስትሆኑ እንዴ የምታወራው ቅድም ቃል በቃል ስናወራ እኮ እንዴት እንደሆነ አይተናል። አሁን ሰመራይዝ ታደርግ የተነሱ ነጥቦች ላይ ይሄኛው ጥቅስ እንደዚህ ነው፣ ይሄኛው ጥቅስ እንደዚህ ፓርት እንደዚህ ነው የሚለው ፓርት ላይ ነው ፎከስ አድርገህ ማውራት አለብህ። ካልሆነ ደግሞ ርዕሱን እንደ አዲስ ነው የምትከፍተው። ገባህ? እንደ አዲስ ስትከፍተው አዲስ ሀሳብ ስታነሳ እንደ አዲስ ይከፈታል። ይሄ የውይይት ነጥቡ ማወቅ አለብህ። የውይይት ፖይንቶች ላይ ሰመሪ ላይ አዲስ ሀሳብ አይነሳም። እሺ ለሌላ ጊዜ ነው። አሁን አምላኬ ስላለው ዲኖስ ከኔ ደግሞ አምላክ መባሉ ገጂቱን ብቻ ያሳየን ብዬ ያን ሰመራይዝ ያደረኩኝ እሱን መነሳት ለዛ ነው አምላክ ብሎ መናገር ብቻውን ከሰገጅነትን ሰመራይዝ ያደረኳቸው ያለው ፖይንቶቹን አንተ እናስቀድም የመውለ ማታስወራው ሰመራይዝ ያደረኩኝ አይደለ? ቀደማ እኔ እየጠየቅኩ ያለው ፖይንት መለስኩ ላይ የመለስከው ስላሴ ትክክል እንዳይሆን ነገር ይችላል እና ወደ ውይይቱ ወደ መንፈስ ቅዱስ ዓለም 3 ነበሩ። ወደ ውይይቱ እንመለስ። እሱን እኮ ልመልስልን ነበር። የኮንትራዲክሽን ነው መሆንና መቻል የሚሆን አነሳ። እሱ ፖይንት ላይ ልናገር ነበር። ወደ መንፈስ ቅዱስ መሆንና መቻል ወይ በቃ ወደ አካል ከሆነ በመለኮታዊ አካላታችን ሶስት ላይ የተገነጠሉት ማለት። ስለዚህ መለኮታዊ ሰምታችኋል፣ ከድምፁ መለኮታዊ አካል ነው ብሎ ተናግሯል። መለኮታዊ አካል ከሆነ ያ አካል ደግሞ ለየብቻቸው ስለሆነ 3 መለኮት ነው ያለው ግን አልቋል ማለት 3 መለኮት ነው የምታመልከው። በጣም መቀለል መለኮት ሀሳብ ስሚዞ አለ ሀሳብ ጥያቄ ያለው ከስሚዞ መቀጠል ይችላል። እሺ እኔ ልናገር። እሺ
አንተ ሎጂካል ኮንትራዲክሽን ነው። በመለኮታዊ አካል በአካሉ ሶስት መሆን አይችልም የምትለው አትሪቢዩቱን ስላልተረዳ ነው። ሎጂካል ኮንትራዲክሽን የሚሆነው ጥቅስ ላይ አውራ ብራዘር፣ ጥቅስ ላይ አውራ ማራይዝ ላደረገው እኮ ነው ፖይንቱም ጀብሬው ላይ ምንም መናገር አልችልም። አይ አሳየው ከስሚዞ ጋር ቀጥላ ምንም አልተባልክም ወገኔ፣ ምንም አላልንም ከመጀመሪያ ጀምሮ እንጂ ተወያየን እኮ ረዘም ብላ ለሳት ስለዛ ፈታበል ያው ስሚዞ ያውራ። አይ ሁሉ ቻይ ነው በስትል የነበረው ላይ ማለት ነው። ይሄ ለምሳሌ እንደዚህ ያርገ ይብስል ይሄ ምንነት ነው፣ መለኮት ምንነት ነው። ምን የምንለው ነው መለኮት አይደል? መለኮት ምን የምንለው ነው። እንግዲህ እነዚህ ምን የምንላቸው ይሄ መለኮትን የሚይዙ አብ አለ። አብ ምንድነው? ማ የምንለው ነው። ማንነት። ወልድ አለ። ወልድ ምንድነው? ማ የምንለው ነው። መንፈስ ቅዱስ ምንድነው? ማንነት ነው። እነዚህ ሶስት ማንነቶች ናቸው። ሁሉን የሚችላል የተባለው ይሄ ምንነት ነው ወይስ ይሄ ነው? ለምሳሌ አብ ሁሉን ቻይ ነው እንላለን። ለምንነቱ አምላክ ስለሆነ አይደለ? ምንነቱ አምላክ ስለሆነ ለምሳሌ የሰው ልጅ ምንነቱ ሰው ነው። ምንነቱ ሰው ነው። ሰው ምንነቱ ማለት ነው። ይሄ ሰው ውስጥ አንተ አለ፣ አብዱልከሪም አለ፣ እስሚዞ አለ እያልን ብዙዎችን ልንጠቅስ እንችላለን። እነዚህ ማንነት አብዱልከሪም ሁሉን ይችላል አይችልም? ለምን? ምንነቱ ሰው ስለሆነ። አብ ሁሉን ይችላል? አዎ። ለምን? ምንነቱ አምላክ ስለሆነ። አብ ሁሉ ሰምቶ ሙሉ የመመለስ ኃይል አለው? አዎ። ምክንያቱም መለኮት ስለሆነ እየተባለ ይነገርላቸዋል ማለት ነው። ተሳስቻለሁ? አሁን ሁሉን ቻይ አንዱ መለኮት ነው፣ ይሄኛው ነው። ይሄ ሁሉን ቻይ ስትል ይሄ ሁሉን ቻይ የሆነ ራሱን የቻለ ፐርሰንት አስመስለዋል። አሁን ሁሉን ቻይ የሚባሉት ከአሊ ሙሉ ነው የሚባለው። አይ ቲንክ አላቅም። ይሄ እነዚህ ናቸው ሁሉን ቻይ ናቸው። ለምን ሲባል መለኮታቸው ምንነታቸው አምላክ ስለሆነ። ስለዚህ አንዱ መለኮት ሶስት መሆን አይችልም ስትል ይሄኛው ነው። ይሄ ራሱ ሙሉ ሶስት መሆን አይችልም፣ ሶስት መሆን አይችልም፣ ሶስት መሆን አይችሉም እያልክ እነዚህ ነው የምትጠይቀው እንጂ ምክንያቱም እነዚህ ሁሉ ከአሊ ስለ ሁሉን ቻይ ስለሆኑ ለምንድን ነው ሁሉን ቻይ የሆኑት? ምንነታቸው መለኮት ስለሆነ። አሁን ይሄኛው ምንድነው ሲባል መለኮት ነው። ሁሉንም የዚህን ምንነትን ሙሉ የሚይዝ ስለሆነ ማለት ነው። አብ ሁሉንም ምንነትን ይወስዳል፣ መለኮት የተባለውን ምንነት ይወስዳል። ስለዚህ አምላክ ነው። ወልድ ሁልክ ከአብ እኩል እንደናንተ ማለት ኮኢኳል ኮኢተርናል ነው አይደል? ስለዚህ ከአብ እኩል ሙሉ ስልጣን ያለው ሙሉ ምንድነው ምንነቱን ሼር የሚያደርግ መለኮት ነው። አብ መለኮት ይንኩት ልክ አንተ አብዱልከሪም ሰው አይደል? አብዱልከሪም ምንድነው እዚህ ጋር ሰው እንለዋለን። ግን አብዱልከሪም ከዚህ ከእኔ አይደለም፣ እስሚዞ አይደለም። አብዱልከሪም እስሚዞ አይደለም። እስሚዞም ደግሞ አብዱል መሲህ አይደለም። አይታል። እነዚህ ሶስቶች ናቸው። እነዚህም አካላቶች ምንድናቸው? አንዱ አንዱን አይደለም። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብ አይደለም። ይሄን ብለኸዋል አብዱልከሪም ለራሱ። ስለዚህ ይሄም ራሱ ሰው እንለዋለን፣ ይሄም ሰው እንለዋለን። ይሄም ሰው እንዳልነው ሁሉ እዚህ ጋር ሰው እንዳልነው ሁሉ ግን ስንት ሰው ሲባል ምንነቱን ታሳቢ ያደረገ ከሆነ አንድ ሰው ይባላል። ምንነቱን ታሳቢ አድርጎ ከሆነ ግን እዚህ ጋር አሁን ስንት ምንነት ቆጠረን ሲባል እዚህ ጋር የመለኮት ምንነት፣ የሰው ምንነት፣ ከዛ በኋላ ሂደን ደግሞ የእንስሳ ምንነት ብለን ደግሞ እንስሳት ምንነት ልንጠቅስ እንችላለን። የእንስሳ ምንነት ማለት። ስለዚህ አሁን ስንት አምላክ አለ ሲባል ምንነትን ታሳቢ አድርጎ ከሆነ አንድ ምንነት ነው ያለው በመለኮት ደረጃ ማለት ነው። ነገር ግን ስንት አምላክ ነው የሚባሉ አካላቶች አሉ ሲባል 1 2 3 አካላቶች አሉ። ስለዚህ ስንት አምላክ አለ? 3 አምላክ አለ። ሁሉን ቻይ አይችልም ሲባል ይሄንን ነው ታሳቢ አድርጎ የሚያወራው። ይሄኛው 3 መሆን አይችልም፣ ይሄ 3 መሆን አይችልም። ራሱ ወደ 9 ማለት ልታባዛው የምትለው ነገር አለ እዚህ ጋር ሳላጠፋ እሺ መናገር ይችላል። አብዱልከሪም የፖስተው ቪዲዮ አለ። አሰላሙ አለይኩም ሶሪ ይቅርታ እንቀጥላለን። አብዱልከሪም የፖስተው ቪዲዮ አለና ሄዳችሁ ሪፖስት አድርጋችሁ እዚህ አላችሁ፣ እዚህ ሆናችሁ ትችላላችሁ። ሄዳችሁ ሪፖስት አድርጋችሁ ትንሽ ቪዲዮን አይታችሁ ምትወሉ ትጠቀሙበታላችሁ ኢንሻአላህ። መስም ስለሆነ ዲዩት ማድረጉት። እሺ መናገር ይችላል። አሁን ያ ትችላለህ። እሺ ያነሳው ፖይንት ላይ ማለት ነው መለኮታዊ ምንነትና ሰዋዊ ምንነት መካከል ልዩነት አለ።
የልዩነት ምንድነው? ሰው አንድ ምንነት ነው ያለው። ያው የሰው ልጅ በሙሉ ሰው የሚያስለው አንድ ምንነት ነው ያለው። መለኮት ጋር ስንሄድ እኛ ሰዎች ያንን አንድ ምንነት በመከፋፈል ነው የምንይዘው። ምክንያቱም እኔ ፍጹም የተለየው ነኝ። አሁን ለምሳሌ አብዱል ከሪም ፍጹም የተለያየ ነው። በአምላክ ዘንድ ግን ያ ምንነት ያለ መከፋፈል ነው ያለው። ይሄም በምንድነው? ሶርሳቸው አብ ነው። አብ ነው ሶርሳቸው። ወልድና መንፈስ ቅዱስ ያለ ራሊ ከአብ ፕሮሲድ ያደርጋሉ። ልክ እንደዛው ደግሞ ወልድ ደግሞ ለአብም ለመንፈስ ቅዱስም ደግሞ በዛው መጠን ሎጂካቸው ሎጎሳቸው ይሆናል። መንፈስ ቅዱስ ደግሞ በዛው መንገድ እስትንፋሳቸው ነው። ያ ምንነት የአምላካዊ ምንነት በሶስት አካላት ተከፋፍሎ አይደለም ያለው እንደ ሰው። ይልቅስ ሳይከፋፈል ወልድና መንፈስ ቅዱስ ይወጣሉ፣ አይከፍልም። በዚህ አምላክ ሰው አንድ ምንነት ነው ያለው። አምላክ ስንት ምንነት ነው? አንድ ምንነት ነው ያለው። እና ምንድነው የምትለኝ? እንደ ሰው አይደለም። ሰው አንድ ምንነት ያለው ሲሆን ብለህ አምላክ ጋር ሄድክና አሁን መልሰ ደግሞ አንድ ምንነት ነው ያለው ትላለህ። አንድ ነው ያለው፣ ግን አንድ ስንል አንድ አይነት አይደለም። የሰው አንድ ምንነት ማለት ይሄው አምላክ የአምላክ ምንነት አለ። ምንድነው? ስለ አምላክ ሰው ይባላል፣ መልአክ ይባላል፣ እንስሳ ሊባል ይችላል። ደረጃ አሁን እዚህ ጋር ስንት ምንነት ቆጠረን ሲባል የአምላክ ምንነት 3 እንስሳ 4 ምንነቶች አሉ። ከመለኮት አንፃር ስንት ምንነት አለ ሲባል አንድ ምንነት ነው፣ አንድ ነው። ከሰው አንፃር እዚህ ዓለም ላይ ስንት ሰው አለ ሲባል ሰው ምንነትን ታሳቢ አድርጎ ከሆነ አንድ ሰው ነው፣ ሰውነት ነው ያለው። ምንነቱ ሰው ነው የሚለውን ነው የጠቀስኩት። ግን ስንት ሰው አለ ሲባል 7 ሚሊዮን 7 ቢሊዮን ብለህ ልታወራ ትችላለህ። አሁን እዚህ ጋር ስንት አምላክ አለ ሲባል 3 ነው የሚባለው፣ 3 ምክንያቱም ምንነቱ አንድ ነው። ምንነቱን ታሳቢ አድርጌ አይደለም እያወራሁ። አሁን ሁሉን ቻይ ነው ስትል የነበረው ሁሉን ቻይ ያልክ የነበረው ምንነቱን ነው ወይስ ደግሞ እነዚህ ምንነቱን የያዙ አካላቶችን ነው? ምንነቶቹን የያዙ አካላቶችን ነው። ምክንያቱም እነዚህ ሙሉ ካል ይባላል። ሁሉን ቻይ ተብሎ የሚጠቀሱ ናቸው። ለምን መጀመሪያ ሳትረዳኝ ነው የተናገርክ ያለኸው? ከተረዳኸኝ የሰው ምንነት አንድ ስንልና የአምላክን ምንነት አንድ ስንል ስለ አንድ አይነት ነገር እያወራን አይደለም። ምክንያቱም የሰው ምንነት አንደኛ የተወሰነ ፍጡር ነው። የአምላክ ምንነት ይታናል በመሆኑ ይለያየው። የሰው ምንነትና የመላክ ምንነት አንድ ነው። በዚህ አንፃር ማለት መላክ ታስጨርሰኛለህ አንዴ ታስጨርሰኝ እኮ የአምላክ ምንነቱ ኢተርናል በመሆኑ መንፈስ ቅዱስ ከአብ ፕሮሲድ ሲያደርጉ ያንን ምንነት አይደለም፣ ይልቅስ ያ ምንነትን በአካል አክቹዋላይዝ ማድረግ ነው እንጂ ስለዚህ ኢተርናሊ ነው ፕሮሲድ የሚያደርጉት። አሁን ለምሳሌ ከእናትና ከአባቴ ተወልጃለሁ። ከእናትና ከአባቴ ሲወለድ ግን ከእናትና ከአባቴ ኢተርናሊ ፕሮሲድ አላደረግም። ተወልጄ አንድ ጊዜ ያበቃው ነኝ። ነገር ግን አምላክ ግን አሁን ያወራኸው ስተት ነው። አራድምጥ በእናትህ አሁን ያወራው አንዳቸው በተነጣጠለ ነው የሚያወራው። እንዴት ብቻውን ጥባለው? እሺ ከወልድ ተለይቶ የለውም። የአብን ጥበብ የያዘው አብ ብቻውን ጥበብ አለው። የአብ ጥበቡ ወልድ ነው። ይኸው የምጠይቁት ቅድም ጀምሮ ይሄ ልጅ የሚጠየቀው ሌላ ብቻውን ጥበብ አለው አይደለም። የአብ ጥበቡ ወልድ ነው። ብቻውን ጥበብ ከአብ የተለየ ጥበብ የለውም። እሺ አብ ብቻውን ጥበብ የለውም። ጥበብ የለው። ይኸው የሚመልሰው ሌላ። አብ ብቻውን ጥበብ አለው ወይስ የለውም? ብቻ ማለት እንደሆነ ክላሪፋይ ማድረግ አለበት። ብቻውን ማለት ነው። ብቻውን ለምሳሌ ከኢየሱስ ከወልድ የተለየ ምትል ከሆነ የለውም። ከወልድ የተለየ በቃ አሁን እሺ መጽሐፍ እንክፈትና እስሚዞ ካልክ ሮሜ ምዕራፍ 16 እንክፈትለት። ስልክ ይላል ሮሜ ምዕራፍ 16 ቁጥር 27ን እናንብበው። አሁን ብቻውን ጥበብ የለውም ብሎ ተናግሯል። ከኢየሱስ ተለይቶ የተለየ ጥበብ የለውም ያልኩት የተለየ ጥበብ የለውም ያልኩት እዛ ነው ክላሪፋይ አድርግ ያልኩት። ተረጋጋ። ፕላን ቢ አዘጋጅታችሁ አታወሩ ክርስቲያኖች። አንዴ ካወራችሁ በኋላ በቃ አለቀ። ያወራሁትን ብቻውን ስትል ከወልድ የተለየ ከሆነ ከወልድ የተለየ ተናገር ወርዴ እኮ ከወልድ የተለየ ነው የሚያወራው። ከወልድ የተለየ ጥበብ የለውም። ተረጋጋ። እንዴ ልጁ ምን ሆኗል? ምን ሆነ? የማስረጃ እጥረት የሙስሊሞች ችግር እኮ አይደለም። ምዕራፍ 16 ቁጥር 27 እሺ
አሁን ታያላችሁ፣ ሐሳቡን ሲቀይር ታያላችሁ። መጀመሪያ የተበላበት ሐሳብ ሮሜ ምዕራፍ 16 ጳውሎስ ሲናገር ምን አለ? ብቻውን ጥበብ ላለው ለእግዚአብሔር በክርስቶስ እስከ ዘላለም ድረስ ክብር ይሆናል። በኢየሱስ በኩል ለማ ብቻውን ጥበብ ላለው ለእግዚአብሔር። ስለዚህ ከኢየሱስ የተለየ አሁን ጥበብ ያለው አካል አለ፣ ከኢየሱስ ተለይቶ ማለት ነው። የብቻውን ጥበብ ላለው ለእግዚአብሔር በክርስቶስ በኩል ክርስቶስ መንገድ ነው። ብቻው ለማን ነው ክብር የሚደርሰው ሲባል ለማን ነው እንትን ብቻውን ጥበብ ላለው ለእግዚአብሔር። ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ በኩል። ለምሳሌ ብቻውን ስክሪን ለከፈተው ለስሚዞ በአቡበክር በኩል ካልኩኝ ስሚዞ ብቻ ነው ስክሪን የከፈተው፣ ሌሎቻችን አልከፈትንም ማለት ነው። ጥቅሱም ላይ የሚያሳየው ብቻውን ጥበብ ላለው ለእግዚአብሔር በኩል የተባለው። ስለዚህ ብቻውን ጥበብ ያለው አካል ለብቻው ነው ያለው ማለት ነው። ፒሪየድ። አሁን ሐሳቡን ይቀይራል ታያላችሁ። ቆይ ከዛ ደም ያልኩ መጀመሪያ ነው ጠይቀኝ። ብቻውን ለውትል ብቻውን የሚለው ከወልድ የተለየ ከሆነ የለውም፣ ከወልድ የተለየ ጥበብ የለውም ብዬሃለሁ። አስጨርሰኛ እንዴ አንድ ያስጨርሰኝ ጨርስ። ብቻውን ስትል ከወልድ የተለየ ከሆነ ከወልድ የተለየ ጥበብ የለውም ያልኩ። ብቻውን ሲባል ግን ምንድን አይታይም? ኧረ አንድ ያስጨርሰኝ አስጨርሰኝ። ዘ ትሩዝ ነው ጃምፕ ዘ ትሩዝ አይደለም። ዝም ብለህ አበበ በሶ በላ ቅድም ነግሬሃለሁ እኮ ከወልድ የተለየ ጥበብ የለውም ብዬሃለሁ። ብቻውን ስትል ከወልድ የተለየ ያልክ ከሆነ አይደለም ብዬሃለሁ። ግን እዚህ ጋር የሚለው ከወልድ የተለየ ከኢየሱስ ክርስቶስ የተለየ ጥበብ አይደለም ያለው። ብቻውን ሲባል ወልድ ራሱ የእርሱ ስለሆነ ነው። ጥበቡ የእርሱ ነው፣ የአብ ጥበቡ ነው። ወልድ አብ ነው፣ የእርሱ ከእርሱ ነው ፕሮሲድ የሚያደርገው ዘላላ። ወልድ አብ ነው፣ ወልድ አብ አይደለም ግን የእርሱ ነው። በቃ የአብ ነው። በቃ እሱማ እንትን ጥበቡ ነው፣ አብ ነው። ስለዚህ ብቻውን ጥበብ አለው ይባላል። ተረጋጋ። ብቻውን ጥበብ አለው ይባላል። ተረጋጋ። ስክሪኑን ክፈተው። ተበላ እኮ አንድ ጊዜ እኮ ነው የተበላው። አንድ የመጀመሪያ ላይ ስታወራ መረጋጋት ነግሬሃለሁ። መጀመሪያውኑ ከወልድ የተለየ ከሆነ የምትለው ብቻውን ስትል ከወልድ የተለየ ከሆነ የለውም ብዬሃለሁ። ከወልድ የተለየ ነው። ይሄው ከወልድ የተለየ ላሳያለህ እንዴ? አይልም። የተለየ ተረጋጋ። ብቻውን አይልም። ብቻውን የምትል አሳየኝ ካለ ተረጋጋ። ኧረ ልጅ አትወርድም፣ የትም አትወርድም። በቃ አርፈህ ቁጭ በል። ብቻውን ጥበብ ላለው ለእግዚአብሔር አለ። እዚህ ጋር የተወራ ያለው ስለማን ነው? እዚህ ጋር የተወራ ያለው ስለማን ነው? ሄሎ ንጽብን ተናገር ብዬ እኮ ነው እየጠየቅኩ ነው። ወይ የምትቀባጥረው ብቻውን ጥበብ አለው እግዚአብሔር አብ ነው። እዚህ ጋር የተባለው አብ ነው የተባለው። አብ ብቻውን ጥበብ አለው፣ ጥበብ አለው ብቻውን ማለት ነው አለው። በቃ ስለዚህ ብቻውን አብ ለብቻው፣ ስለዚህ ተነጣጥለው ነው። ለየብቻ ጥበብ ያለው አብ ለብቻውን ጥበብ አለው። ለየብቻ ያለው ለዚህ ቅድም የተናገርኩ ብቻውን ሲል እዚህ ጋር ከወልድ የተለየ አይደለም። ምክንያቱም ወልድ የአብ ጥበቡ ራሱ ነውና። ስለዚህ ለምሳሌ እኔ በራሴ እስትንፋስ አለኝ እላለሁ። ይሄስ እየተወራው ስለሌላ ጥበብ ተብሎ ተጠርቷል። በራሴ እስትንፋስ አለኝ እላለሁ። እስትንፋሴ የኔ በመሆኑ እስትንፋስ ነው። ብቻውን መኪና ላለው ለአብድል መሲህ ብዬ ብናገር ብቻህን ነው መኪና ያለው። ኦልሬዲ ብቻ ማለት እንግዲህ መዝገበ ቃላት ከፍታ ስለዚህ እኮ ነው መለኮታዊንና ሰዋዊ ያለው እኔ ልናገረኝም ኮንሰፕቱ ብቻውን ጥበብ ያለው ለእግዚአብሔር ለምን መሰለህ እኔ ለምሳሌ እስትንፋሳ ሻይን ህይወት አለኝ እላለሁ። ብቻውን ጥበብ ያለው ለእግዚአብሔር ሲል አብንም ወልድን መንፈስ ቅዱስ ሊያካትት ይችላል። አልተለየም ብለን ልናወራ እንችላለን። እዚህ ክፍል ላይ ግን ነጥሎ ነው ያስቀመጠው። አንተም ራስህ አብ ነው ብለህ ተናግራለህ። ብቻውን ጥበብ ላለው ለእግዚአብሔር አለና በኩል አለ፣ በክርስቶስ በኩል አለ። ነጠለው። ወልድ ከወልድ የተለየ ነው ያልኩህ። ወልድ እኮ ለብቻው ነው ያለው፣ እዚህ ጋር ተነጥሏል። ኢየሱስ ብቻውን አሁን ልጠይቅህ እዚህ ላይ ቀለል ለማድረግ ብቻውን ጥበብ ያለው እዚህ ጥቅስ ላይ አብ ነው የተባለው ወልድ ነው የተባለው? ብቻውን ጥበብ ላለው የሚለው አብን ነው የሚያሳየው ወልድ ነው የሚያሳየው? ቀላል እኮ ነው። በቃ በዚህ ጥያቄ ያልቃል። መልስልኝ። ጥያቄው መልስና የኮንመስ ቅድም መልሽ ይላል። እግዚአብሔር የተባለው አብ ነው ብያለሁ። ስለዚህ እንደዛ እንድትመልስ የሚፈልገው ብቻውን ጥበብ ላለው የተባለው አብ ነው በል። እዚህ
ይቀጥል። አብ ነው ብዬ አለው። ለምን